በፈረንጆቹ 2026 የመጀመሪያ ቀን ማንቸስተር ሲቲ እንዲሁም ደግሞ ሊቨርፑል ነጥብ ጥሏል። ትናንትና የተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችን በትኩረት እንመለከታለን። ሰንደርላንድ በስቴዲየም ኦፍ ላይት ከባድ ጨዋታ እንደሚሆን ሲጠበቅ ነበር። ለማንቸስተር ሲቲም ለፔፕ ጋርዲዮላም ያንን የተመለከትንበትን ጨዋታ ተመልክተናል። ሰንደርላንድ ጨዋታውን በጣም በጥሩ መንገድ ማኔጅ አድርጎት ነበር ማለት ይቻላል። ከጨዋታው ጋር በተያያዘ የሚነሱ ሀሳቦች አሉ። በዋንጫው ፍክሩ ላይ ምን አይነት አስተዋጽኦ ይኖራል? ይህ ጨዋታ እንመለከተዋለን። ሊቨርፑልም በተመሳሳይ ከሊድስ ጋር በተከታታይ በ21-22 ቀናት ልዩነት ያደረገው ጨዋታ ሁለቱንም ማሸነፍ አልቻለም። የሚጠበቀው ሊቨርፑል ያሸንፋል ተብሎ ነበረ፣ ነገር ግን እንደዛ አልሆነም። ኤንዞ ማሬስካ በቼልሲ ተሰናብቷል። በጣም አስገራሚ ዜና ሆኖ አይደለም፣ ትናንትናም አንስተነዋል። ከኤንዞ ማሬስካ ጋር በተያዘ ግን ዛሬ በልዩነት የምናነሳቸው ጉዳዮች አሉ። ምን ጋር የቼልሲ አመራሮችና ኤንዞ ማሬስካ ጋር በሀሳብ ተለያዩ፣ ቅራኔ ውስጥ ገቡ የሚለውን በዝርዝር እንነግራችኋለን። የኤንዞ ማሬስካ ውሳኔዎች፣ ከዛ በተጨማሪም ለምንድን ነው ያልተስማሙባቸውን ጉዳዮች መፍታትም ያልቻሉት? ኤንዞ ማሬስካ በተደጋጋሚ የሚሰጣቸው አስተያየቶችም ነበሩ። ትናንትናም በጨረፍታ ያነሳናቸው፣ ዛሬ ደግሞ በዝርዝር የሚነሱ ከጀርባ የነበሩ ጉዳዮችን እንነግራችኋለን። ከቼልሲ ጋር በተያዘ ቀጣይ አሰልጣኝ ማን ሊሆን ይችላል የሚለውንም እንመለከታለን። ዝውውሮችን በተመለከተ አፍራል ሮቢኒዮ የተባለ አጥቂ ለማስፈረም ፍላጎት አለው። ያንን ድርድር ያደርጋል በጥር ተብሎ ብዙ ዘገባዎች እየወጡ ይገኛሉ። እሱን እየተመለከትን እንቆያለን። ከማንቸስተር ዩናይትድ ጋር በተያዘ የሚነሱ ሀሳቦች አሉ። አጥቂ እንዲሁም ተከላካይ፣ አንደኛው ከፕሪሚየር ሊግ አንደኛው ደግሞ ከፈረንሳይ ሊግ ሊመጡ የሚችሉ ተጫዋቾች ናቸው ተብሏል። እየተነገሩ ያሉ ጉዳዮች አሉ። እነዚህ አትሌቲክ ደግሞ ማንቸስተር ዩናይትድ እውን ተጫዋች ማስፈረም ይችላል ወይ በዚህ ወቅት የሚለውን ጉዳይ ያነሳል። ለደጋፊዎችም ምላሹን ይሰጣል፣ እንመለከተዋለን። ሌሎችንም ክለቦች ማንቸስተር ሲቲና በርናንዶ ሲልቫን የተመለከቱ ጉዳዮች፣ የሞሐመድ ሳላም ጉዳይ እንዲሁ ከመቪንጋንም የተመለከተ ጉዳይ ይዘናል። በቻላችሁት በያላችሁበት አብራችሁን ቆዩ። በዝርዝር በምናነሳቸው ጉዳዮች ላይ ሀሳቦቻችሁን ጻፉልን። ቤስት ስፖርትን ሰብስክራይብ አድርጉ። ይህንን ቪዲዮ ላይ ካርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። ትናንትና በርከት ያሉ የዋንጫ ግምቶች እንዲሁም ደግሞ የጨዋታ ግምቶች መጥተውልን ነበር። ለምሳሌ ሰይፈዲን ዘንድሮ ዋንጫ ማን እንደሚበላ መገመት ከባድ ነው ብሎናል። ከቦረና በጻፈልን መልእክት አርሰናል ቢበላ ደስ ይለኛል ብሎናል። ከዛ በተጨማሪ ማንቸስተር ሲቲ በትናንትናው ጨዋታ ላይ የነበረውን ውጤት በተመለከተ ያሸንፋል የሚል 2-1 በሆነ ውጤት ግምቱን ልኮልን ነበረ። በትክክል አልገመተም። ቶትናም ከብሬንትፎርድ 2-1 በሆነ ውጤት ሁሉንም ጨዋታዎች በትክክል መገመት አልቻለም። ማንቸስተር ሲቲ 3-1 የተባለ ሌላ ግምት መጥቶልን ነበረ። ናትናኤልን በተመሳሳይ ማንቸስተር ሲቲ 3-1 በሆነ ውጤት ያሸንፋል ብሎ ነበረ። ቾምቤ ስለ ኤንዞ ማሬስካ ባነሱ ሀሳብ ቼልሲ ማሬስካን ካባረረ የባሰ የቡድኑ አቋም መዋዠቅ ያጋጥመዋል። ሮድሪ ቢመለስ ገና ብዙ ጨዋታዎች ይፈልጋል ወደ አቋሙ ለመመለስ፣ ነገር ግን አርሰናል ዋንጫውን ዘንጦ ያሸንፋል የዘንድሮ ፕሪሚየር ሊግን የሚል ሀሳቡን ልኮልናል። ቾምቤ ኢብራሂም ሞሐመድ ዋንጫ ማንቸስተር ሲቲ ይወስዳል፣ ዛሬ ማንቸስተር ሲቲ 3-1 ያሸንፋል ብሎ ነበረ። ከዛ በተጨማሪም አሼ ማንቸስተር ሲቲ 3-1 በሆነ ውጤት ያሸንፋል ብሎ ሙልጌታ ከደቡብ አፍሪካ ማሬስካ በጣም ጥሩ አሰልጣኝ ነው፣ ቼልሲ ማሬስካን የሚያሰናበት ከሆነ ግን ክለቡ ክፉኛ ይቸገራል ሲለን ነበረ። ተመስገን ሊድስ 2 ሊቨርፑል 1 ሊቨርፑል ይሸንፋል ብሎ ግምቱን ልኮልን ነበረ። ነጂብ ሰንገሮ ከናይሮቢ የቼልሲ ደጋፊ ነው፣ ሊቨርፑል 3-2 ያሸንፋል የሚል ግምቱን አስቀምጦ ነበረ። በትክክል የተገመተ ግምት አልነበረም። ጥጋቡ ከደቡብ አፍሪካ ሰንደርላንድ 2-1 በሆነ ውጤት ሲቲን ያሸንፋል ብሎ ነበረ። ፓማ ባሂም ስለ ጻፍክልን ማለት ሁላችሁንም ከልብ እናመሰግናለን። ትናንትና ከነበሩ ጨዋታዎች እንጀምር። ተጠባቂው ሰንደርላንድ ከማንቸስተር ሲቲ ያደረጉት ጨዋታ በስታዲየም ኦፍ ላይት ዘንድሮ በሜዳው አንድም ጨዋታ አልተሸነፈም። በፕሪሚየር ሊጉ ሁሉም ቡድኖች ማንቸስተር ሲቲም፣ ሊቨርፑልም፣ ማንቸስተር ዩናይትድም፣ ቼልሲም ሌሎችንም ቡድኖች እና ብሬንትፎርድም ክሪስታል ፓላስንም ጨምሮ በሜዳቸው ተሸንፏል። አርሰናልንም በዚህ ውስጥ እናካትተው አርሰናል አልተሸነፈም በሜዳው እንደ ሰንደርላንድ ሁሉ። ሰንደርላንድ ትናንትና ለመጀመሪያ ጊዜ በሜዳው በስታዲየም ኦፍ ላይት የሚያደርገውን ጨዋታ በሽንፈት ይጀምራሉ የሚለው የብዙዎች ጥያቄ ነበረ። የፈረንጆቹን አዲስ ዓመት ወይም የ2026 የመጀመሪያ ጨዋታ ነበረ ለማንቸስተር ሲቲም ለሰንደርላንድም
ነገር ግን በስቴዲየም ኦፍ ላይት የተደረገው ጨዋታ 0-0 በሆነ ውጤት እየተጠናቀቀ ጨዋታው ነው። ለፔፕ ጋርዲዮላ ለማንቸስተር ሲቲም የሚያስቆጭ አጋጣሚ ነው። አሁን በማንቸስተር ሲቲና በአርሰናል መካከል ያለው የነጥብ ልዩነት ከ5 ወደ 4 ጠቧል። ነገር ግን በነጥብ ልዩነቱ ላይ አሁን የ4 ነጥብ ልዩነት መኖሩ ማንቸስተር ሲቲ ወደ 2 ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል። ከትናንትና ጨዋታ በኋላ የውታ ሱፐር ኮምፒውተሮች የዋንጫ ግምቱን ሲያስቀምጡ አርሰናል 77.1 በመቶ ፕሪሚየር ሊጉን የማሸነፍ የ2025/26 የፕሪሚየር ሊግ ሻምፒዮን የመሆን ሰፊ እድል አለው። ማንቸስተር ሲቲ 18.3 በመቶ እድል አለው የሚል ግምቶቻቸውን አስቀምጧል። ፔፕ ጋርዲዮላ ያለፉትን 6 ጨዋታዎች በተከታታይ በፕሪሚየር ሊግ አሸንፎ 18 ነጥቦችን ሰብስቦ ነበረ። ከ6 ጨዋታዎች ሁሉንም ጨዋታዎች በድል የተወጣበት ነበረ። ለመጨረሻ ጊዜ የፔፕ ቡድን ማንቸስተር ሲቲ በተከታታይ 9 ጨዋታዎችን ያሸነፈው ደግሞ ረጅም ጨዋታ ተከታታይ ጉዞን ያደረገው 2024 ላይ ነበር የ9 ጨዋታ ጉዞን። ከዛ በኋላ ያንን መድገም አልቻለም። በዚህኛው የውድድር ዘመን ደግሞ ያሳኳል ተብሎ ነበር። ነገር ግን ትናንትና ከ6 ተከታታይ ድሎች በኋላ ባቻ ውጤት ከሰንደርላንድ ጋር ተለያይቷል። ለፔፕ ጋርዲዮላ መጠነኛ ሴት ባክ ነው ማለት ይቻላል። ትናንትና ግራኒት ዣካ ሰንደርላንድ ለአርሰናል ለሚኬል አርቴታ ትልቅ ፌቨር የሰሩበት ነበር። በዋንጫ ፉክክሩ ላይ ምናልባት የውድድር ዘመኑ ላይ ከሚጠቀሱ ጨዋታዎች መካከል አንዱ ነው። ሰንደርላንድ በሜዳው አርሰናልንም ነጥብ ማስጣሉ ይታወቃል። ባቻ ውጤት የተጠናቀቀ ጨዋታ ነበረ። እንደምናስታውሰው ማንቸስተር ሲቲ የካላንደር ዓመቱን የመጀመሪያ ጨዋታዎች ሁሉ ጊዜ አሸንፎ ነው የሚጀምረው። ለምሳሌ ከባለፉት 19 የካላንደር ዓመታት ጨዋታዎች 18ቱን አሸንፎ ነበር። ነገር ግን በያዝነው የውድድር ዘመን ወይም የ2026 መግቢያ ላይ በድል አልጀመረም። ከዚህ በፊት ግን ለመጨረሻ ጊዜ ማንቸስተር ሲቲን በካላንደር ዓመቱ የመክፈቻ ጨዋታ ላይ ያሸነፈ ቡድን ቢኖር ሰንደርላንድ ነበር። 12 ላይ ጆያርት ላይ ጂ በመጨረሻው ደቂቃ ላይ 93ኛው ደቂቃ ላይ ግብ አስቆጥረው 1-0 የተጠናቀቀ ጨዋታ ነበረ። በዚህ ጉዞ ላይ እንግዲህ ለሰንደርላንድ አስፈላጊ ተጫዋቾች አሁንም በአፍሪካ ዋንጫው ላይ ቢጓዙም ትናንትና ግን በሜዳ ላይ ድንቅ ብቃትን አሳይቷል። ማንቸስተር ሲቲን በጣም ፈትኗል። ማንቸስተር ሲቲም ጥሩ የግብ ዕድሎች ነበሩት። ሮቢን የሰንደርላንዱ ግብ ጠባቂ በጣም ጥሩ ኳሶችን ሲያድን ነበረ። በማንቸስተር ሲቲም በኩል በተመሳሳይ ጂያሎጂ ዶናሩማ ጥሩ ሴቮችን ሲያደርግ እየተመለከት ነው ጨዋታ ነበረ። በሜዳ ላይ በጣም ኢንቴንሲቲ የነበረው ጥሩ ፉክክር የነበረ ጨዋታ ነበረ። በሜዳ ላይ ግን በጣም ካልም ሆኖ ተረጋግቶ ሲጫወት የነበረው በሜዳ ላይ ከነበሩ 22 ተጫዋቾች መካከል ግራኒት ዣካ ነበር ማለት ይቻላል። በተለይ በመጀመሪያው አጋማሽ ያንን በደንብ አሳይቷል። አሁን ሰንደርላንድ በፕሪሚየር ሊጉ የውድድር ዓመቱ ሲጀመር 80 በመቶ ከፕሪሚየር ሊጉ ይወርዳል ተብሎ ግምት ተሰጥቶት ነበር። አሁን ግን 7ኛ ደረጃ ላይ ይገኛል። ወይም ደግሞ ለዚህ የአውሮፓ ቦታን ይዞ ለማጠናቀቅ እየተጫወቱ ካሉ ቡድኖች መካከል የሚጠቀስ ነው። ሰንደርላንድ 29 ነጥቦች ያሉት ከማንቸስተር ሲቲ እንዲሁም ከቼልሲ በአንድ ነጥብ ዝቅ ብለው ከሊቨርፑል ደግሞ የ4 ነጥብ ልዩነት ነው ያለው 4ኛ ደረጃ ላይ ከሚገኘው ሊቨርፑል። በያዝነው የውድድር ዘመን ሰንደርላንድ አርሰናልን፣ ማንቸስተር ሲቲ፣ ሊቨርፑልን፣ ቼልሲን አስቶን ቪላን ነጥብ አስጥሏልና የሚገርም አይነት ቡድን እንደሆነ መናገር ይቻላል። ለሁሉም ማንቸስተር ሲቲውን 41ኛ ነጥቡን ይዞ ከአርሰናል በ4 ነጥቦች ዝቅ ብሎ የተቀመጠበት ጨዋታው ነው። ትናንትና ክሪስታል ፓላስ ከፉላም 1-1 በሆነ ውጤት ተጠናቋል። ሊቨርፑል ያደረገው ጨዋታ ከሊድስ ጋር በሊቨርፑል በኩል ሰፊ የማሸነፍ ግምት ተሰጥቶት ነበር። በአንፊልድ ሮድ እየተደረገ ጨዋታ ነበር። አሁን ለሊድስ ተከታታይ 6ኛ ጨዋታ ሳይሸነፍ የወጣበት ነበረ። የሊቨርፑል አጥቂዎች ግብ ማስቆጠር ሳይችሉ ጨዋታው ያለምንም ግብ 0-0 በሆነ ውጤት ተጠናቋል። ሊቨርፑልም የነጥብ ልዩነቱን ከማንቸስተር ሲቲ ጋር እንዲሁም ከአስቶን ቪላ ጋር ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል። አሁን በሊጉ ሊቨርፑል 33 ነጥቦችን ይዟል። አስቶን ቪላ የ6 ነጥብ ልዩነት አለው። እንዲሁ ከማንቸስተር ሲቲ ጋር ደግሞ የ8 ነጥብ ልዩነትን ይዞ የተቀመጠ ቡድን ሆኗል። በሁለቱ ቡድኖች መካከል ይህንን ልዩነት እየተመለከትንበት ጨዋታ ነበረ። ማጥበብ የሚችላቸው እድሎች ነበሩ፣ ያንን አልተጠቀምበትም። ቶትናም ከብሬንትፎርድ 0-0 በሆነ ውጤት ተጠናቋል። የእንግሊዝ ፕሪሚየር ሊግ ከነገ በስቲያ ይቀጥላል። ሁለትም በጣም ተጠባቂ ጨዋታዎች ይኖራሉ። ከነገ በስቲያ በቅዳሜ ዕለት አስቶን ቪላ ከኖቲንግሃም ፎረስት
በርንሌ ከብራይተን፣ ዌስትሃም ከወልቭስ የሚያደርጉ ጨዋታ አለ። ከዛ በተጨማሪ ምሽት 2:30 ላይ ቦርመዝ ከአርሰናል የሚያደርገው ጨዋታ አስቀድሞ ማንቸስተር ሲቲ ጨዋታውን ከማድረጉ በፊት የሚያከናውነው ሌላ የነጥብ ልዩነቱን ለማስፋት የሚጠቀምበት እድል አለ። ማንቸስተር ሲቲ ጨዋታውን እስከሚያከናውን ድረስ ማንቸስተር ሲቲ ከቼልሲ እሁድ ምሽት 2:30 ላይ ይደረጋል። ቼልሲ ከአሰልጣኝ ለውጥ በኋላ የሚያደርገው ጨዋታ ነው። ማንቸስተር ዩናይትድ ከሊድስ የሚያደርጉት ጨዋታ እሁድ 9:30 ሲል የሚጀምር መርሃ ግብር ነው። ጨዋታዎቹን በተመለከተ ነገ አዳዲስ ጉዳዮችን ይዘን የምንመለስ ነው የሚሆኑ። ለሁሉም የትናንትና ጨዋታዎች እንደተመለከታችሁት ሀሳቦቻቸውን ጻፉልን። በቀጥታ ወደ ቼልሲ ጉዳዮቻችን እንለፍ። ኤንዞ ማሬስካና ቼልሲ ተሰናብቶ ኤንዞ ማሬስካ አዲስ አሰልጣኝ በቼልሲ እየተጠበቀ ይገኛል። በገበያው ላይ በጣም ትልቅ ስሞች፣ ወጣት አሰልጣኞችም አሉ። ማን ወደ ቼልሲ እንዲመጣ ቼልሲን እንዲረከብ ትፈልጋላችሁ? የቼልሲ ደጋፊዎች በተለይ የቼልሲ ቀጣይ ኃላፊነትን መወጣት የሚችለው ማን ነው የሚለውን እናነሳለን። ከዚህ በፊት የማውሪሲዮ ፖቼቲኖ ስንብት ላይ በተደጋጋሚ የተነሳ ነጥብ ነበረ። ማውሪሲዮ ፖቼቲኖ እንዲሁ ሲዝቱ ነበረ እኛ መሰናበት ብቻ አይደለም ቼልሲ እኔና የአሰልጣኝ ቡድን አባላቶቼ ማሰናበት ብቻ ሳይሆን እኛም እኮ መልቀቅ እንችላለን የሚል ምንም አይነት ግልጽ የሆኑ ነገሮች በሌሉበት በጣም ጫና መበርከቱን ከዛ በተጨማሪ የቼልሲ ቦርድ ጣልቃ ገብነትን በተመለከተ የሚነሱ ዝርዝር ዘገባዎች ነበሩ። ከኤንዞ ማሬስካ ጋር በተያዘም ከ92 ጨዋታዎች በኋላ 55 ጨዋታዎችን አሸንፎ 2 ዋንጫዎችን የዓለም ክለቦች ዋንጫን እንዲሁም ደግሞ የኢሮፒያን ኮንፈረንስ ሊግን ካሸነፈ በኋላ ተሰናብቷል። በቼልሲ ባለፉት ጊዜያት ላይ ጆዜ ሞሪኒዮ በኃላፊነት ከተሰናበቱ በኋላ ወይም የጆዜ ፈርስት ስፔል የመጀመሪያ ቆይታቸው በኋላ አንድም አሰልጣኝ 1000 ቀናትን መቆየት አልቻለም። በተደጋጋሚ ይህን ልዩነት በደንብ ተመልክተናል። 1000 ቀናትን ቼልሲን ያሰለጠነ አንድም አሰልጣኝ አልተመለከትንም። የጆዜ ተተኪ የነበሩት አብርሃም ግራንት 247 ቀናት ነበር የቆዩት። ሉዊስ ፊሊፔ ስኮላሪ 223 ቀናት፣ ካርሎ አንቸሎቲ 690 ቀናት፣ አንድሬስ ቪያስ ቦስ 256፣ ሮቤርቶ ዲ ማቴዮ 262፣ ራፋኤል ቤንቴዝ 187፣ ጆዜ ሞሪኒዮ ዳግም በተመለሱበት ወቅት ላይ 2014 ላይ የፕሪሚየር ሊጉን ዋንጫ ያሸነፉበት ጊዜ ይታወሳል። 927 ቀናት 1000 ቀናት አልሞሉም ወይም 3 ዓመት ያክል በክለቡ ለመቆየት የተቸገሩበት ነበር። አንቶኒዮ ኮንቴ፣ ማውሪዚዮ ሳሪ፣ ፍራንክ ላምፓርድ፣ ቶማስ ቱዌል፣ ጃን ፖተርን፣ ማውሪሲዮ ፖቼቲኖ እንዲሁም ደግሞ ኤንዞ ማሬስካን ስንመለከት 1000 ቀናት በክለቡ የቆየ አንድም አሰልጣኝ የለም። ከኤንዞ ማሬስካ ጋር በተያዘ በቀጣይ እሱ ሊተካው ይችላል የሚለውን ሀሳቦቻችሁን ጻፉልን። ከዛ ውጪ ግን ኤንዞ ማሬስካ ለምንድን ነው ግጭት ውስጥ እየገባው ከቼልሲ ሃይራርኪ፣ ከቼልሲ ዲሲሽን ሜከርስ፣ ከቼልሲ ዋና ሰዎችና የቦርድ አመራሮች ባለቤቶች ጋር የሚለው ትልቁ ጥያቄ ነው። በተለይ በሜዳ ላይ ጣልቃ ይገባሉ። ጨዋታው ከተጠናቀቀ በኋላ የቼልሲ በጣም ከሌሎች ክለቦች አሰራሩ ለየት ያለ ነው። በርከት ያሉ ስፖርቲንግ ዳይሬክተሮች አሉና እነዚህ ስፖርቲንግ ዳይሬክተሮች ጨዋታውን በተመለከተ ግምገሞችን ያደርጋሉ። ኤንዞ ማሬስካን ይህንን ተጫዋች መቀየር ነበረብህ፣ ይህንን ተጫዋች ደግሞ መቀየር አልነበረብህም በሚል ንግግሮች ይኖራሉ። ኮል ፓልመርን ለምን አስወጣው፣ ሪስ ጀምስ ለምን ጨዋታውን አልጨረሰም፣ ለምን እንደዚህ አልተደረገም፣ ለምን እንደዚህ ያልሆነም በሚል በሜዳ ላይ ባሉ የአሰልጣኙ ውሳኔዎች ላይ በቀጥታ ጣልቃ ይገባሉ የሚሉ ዝርዝር መረጃዎች እየወጡ ይገኛሉና በዚህ ሞዴል ደግሞ አሰልጣኙ ይህንን ቼልሲ መቀጠል አልችልም የሚል ሀሳብ አላቸው የሚሉ ሀሳቦች አሉ። በተለይ በሕክምና ባለሙያዎች ጋርም የአሰልጣኙ ግጭቶች አሉባቸው ይባላል። የሕክምና ባለሙያዎቹ ሪኮመንድ የሚያደርጉት ለምሳሌ ኮል ፓልመር በዚህ ጨዋታ ላይ መሰለፍ የለበትም ወይም ደግሞ ሞይሰስ ካይሴዶ ወደ ሜዳ መግባት የለበትም መሰለፍ አለበት በሚሉ ጉዳዮች ላይ ኤንዞ ማሬስካ ሁል ጊዜ በተቃራኒ ውሳኔዎችን ይወስናል። ከሜዲካል ዲፓርትመንቱ ሙገሳ ወይም ደግሞ ሌሎች ነገሮች ምክሮችንም በተቃራኒ የሚወስናቸው ውሳኔዎች ነበሩ። ማሬስካን በተመለከተ ሌሎችም ችግሮች በዝርዝር ይነሳሉ። በተለይም በቼልሲ በኩል ያሉ የተለያዩ የዲፓርትመንቶች በጣም ዲፐር የሆነ ችግሮች አሉና እነሱን መቅረፍ በጣም አስቸጋሪ እንደሆነ ያስባል የሚሉ ሀሳቦች አሉ። የተለያዩ ወጣት ተጫዋቾች ናቸው በዛ ላይ ደግሞ ወደ ቼልሲ እንዲመጡ የሚደረጉት፣ በዛም ስምምነት ላይ መድረስ አልቻለም የሚሉ ሀሳቦች በዝርዝር ይነሳሉ።
ሌሎችም ጉዳዮች አሉ። ለምሳሌ ከጋርዲዮላ ጋር የሱን ተተኪ እንዲሆን ነገሮች መጀመራቸው ለቼልሲ ሰዎች በተደጋጋሚ ያሳውቋቸዋል። የማንቸስተር ሲቲ ሰዎች አፕሮች እንዳደረጉት እንደጠየቁት በቀጣይ ወደ ማንቸስተር ሲቲ ብትመጣ ምን ይልሃል የሚሉ ነገሮች እንደነበሩ ፔፕ ጋርዲዮላ በክረምቱ መልቀቅም ካለበት የሚለቅም ከሆነ እሱ እንዲመጣ ኤንዞ ማሬስካ ጣሊያናዊው የ45 ዓመት አሰልጣኝ የማንቸስተር ሲቲን ኃላፊነት በዋና አሰልጣኝነት እንዲረከብ ፍላጎት እንደነበራቸው የሚያሳዩ ጉዳዮች ወጥተው ነበረ። ከዛ በተጨማሪ በቅርብ ጊዜያት ላይ ወደ ጆርጌ ሜንዴዝ ወኪልነት መግባቱ ይታወቃል። ጆርጌ ሜንዴዝን ወኪል ማድረጉም በቼልሲ ሰዎች ብዙ አልተወደደም። በጣም የተረጋጋው ለ2009 ድረስ ውል ሰጥተውት ያንን ደግሞ እንዴት በዚህ አይነት ደረጃ ንግግሮችም ያደርጋል። ትናንትና ያነሳውላችሁ መጽሐፍ አሳትሞ ነበረ። ስኬታማ ከነበሩ ጊዜያት በኋላ መጽሐፍ ለማሳተም ሂደቶች መጽሐፍ ጽፎ ነበረ፣ ግለ ታሪኩን አውቶባዮግራፊውን። ነገር ግን የቼልሲ ሰዎች እንዲታተምም አልፈለጉም የሚሉ ጉዳዮች አሉ። ከዛ በተጨማሪ ድጋፍ የለም የሚለው ዴሊ ሜል እንደሚለው ከሆነ ድጋፍ በቼልሲ ሰዎች በደንብ አሉት። ለምሳሌ ኤንዞ ማሬስካን የሚተች ዘገባ ዴሊ ሜል ሰርተን ነበር ይላል። በዛን ወቅት የቼልሲ ሰዎች በተደጋጋሚ ደውለውልን በትክክል አይደለም የክለቡ አፕሮችን በተመለከተ ሳይሆን የማሬስካን በተመለከተ ለመከላከል አንፌር የሆነ ነገር በማሬስካ ላይ ተሰርቷል፣ ስለዚህ ይሄ ልክ አይደለም የሚሉ ዘገባዎችን ሲያወጡ ነበርና ኤንዞ ማሬስካ ለብዙም መገናኛዎች ባለፈው ከቦርመዝ ጨዋታ በኋላ ባቻ ውጤት ሲጠናቀቅ ፖስት ማች ኢንተርቪው መስጠት ነበረበት። ዊሊ ካባየሮ ነበረ ይህንን ፖስት ማች ኢንተርቪው ትናንትና አንስተነዋል እያሰጠው ህመም ላይ እንዳለ ኤንዞ ማሬስካ ተናግሮ ነበር። ነገር ግን የነበሩ ሪፖርቶች ኤንዞ ማሬስካ ስለ ቀጣይ እቅዶች ቼልሲ መልቀቅ አለብኝ፣ መቀጠል አለብኝ፣ ከዛ በተጨማሪ ወዴት መሄድ አለብኝ የሚለውን ለመወሰን ነበረው። ወዲያው ጊዜ መውሰድ ስለፈለገ ከብዙ መገናኛዎች ጋር ፊት ለፊት መገናኘት አልፈለገም። ነገር ግን በዊሊ ካባየሮ አማካይነት ህመም ላይ ነው የሚለው ውሸት በቼልሲ ሰዎች አልተወደደም። ዊሊ ካባየሮንን ጨምሮ ሌሎችም ጭምር ያልወደዱት ነገር ነበር የሚሉ ሀሳቦች ወጥተዋል። አንፕሮፌሽናል ነው፣ አነቴካል ነው፣ ከዛ በተጨማሪም ንቀት የተሞላበት አክብሮት የለሽ ነገር ነው የተደረገብን የሚል ሀሳቦች አሉ። 92 ጨዋታዎችን አድርጓል፣ 55ቱን አሸንፏል፣ 16 ባቻ ውጤት፣ 21 ሽንፈቶች በኤንዞ ማሬስካ ስር የነበረ ሂደት ነው። እንዴት ተገመግሙታላችሁ? ከ10 ስጡት ቢባል ሬት ይደረግ ቢባል ኤንዞ ማሬስካ ከ10 ስንት ያገኛል? የቼልሲ ቆይታ እስቲ ሀሳቦቻችሁን ጻፉልን። ቼልሲ ግን እንግዲህ ከቶማስ ቱዌል ጀምሮ ለምሳሌ ቻምፒየንስ ሊግ የበላው የቶማስ ቱዌል ቡድን ጀምሮ ሌሎች 7 ኢንትሪም የጊዜ አሰልጣኞችን ጨምሮ ዋና አሰልጣኞችን 7 ጊዜ አሰልጣኝ ቀይሯል። በእነዚህ 5 ዓመታት ቻምፒየንስ ሊግን ከበላበት ጊዜያት ጀምሮ የሚነሱ ሀሳቦች ናቸው። በጣም የሚያነጋግሩ ጉዳዮች እንዳሉ ማንሳት ይቻላል። ከቼልሲ ጋር በተያያዘ ማን ሊመጣ ይችላል? በቼልሲ አሰልጣኝነት የስትራስቡርጉ አሰልጣኝ የቀድሞ የሃል ሲቲ አሰልጣኝ ነበረ ሮዝነር ወደ ቼልሲ አሰልጣኝነት ይመጣል ተብሎ ይጠበቃል። በቼልሲ አሁን የሚፈልገው ምን አይነት አሰልጣኝ ነው የሚጠይቅ ሱፐር አሰልጣኝ ይሆናል ተብሎ አይጠበቅም። የቼልሲ ሃይራርኪዎችን ኩዌሽን የሚያደርግ ጥያቄ የሚያነሳ ሲሆን የተባለውን ኤንዞ ማሬስካም አንደኛው ምርጫቸው ያደረጉት ለዛ ነበር። ማውሪሲዮ ፖቼቲኖ እንደ ኤንዞ ማሬስካ አይነት ዝም ብሎ ማሰልጣኑ ብቻ ለእኔ ተውሉኝ የሚል አይደለም፣ ሌሎች ውሳኔዎችን መስጠት ይፈልጋል። ለዛም ነው በክለብ በኩል ስምነት ያልደረሱት የሚሉ ዝርዝር ጉዳዮች አሉ። ማን ኤንዞ ማሬስካን ይተካል የሚለው በትልቅ ደረጃ እየተነሳ ያለ ጉዳይ ነው። በዛሬው ዕለት የፕሬስ ኮንፈረንስ ይኖራል። ከሉም ማክፋራን ይህንን የ21 ዓመት በታች የቼልሲ አሰልጣኝ የቃለመጠይቁም ፕሬስ ኮንፈረንሱን ይመራል። ከዛ በተጨማሪ የሚነሱ ጉዳዮችም ዝርዝር ነገሮች ይኖሩታል ተብሎ አይጠበቅም። ዋና አሰልጣኝነቱን ደግሞ ዊሊ ካባየሮ ቡድኑን እየመራ በቀጣይ እሁድ ከማንቸስተር ሲቲ ጋር የሚኖረውን ጨዋታ ይመራል ተብሎ ይጠበቃል። በዚህ ወደ ዝውውር ጉዳዮቻችን እንለፍ። ማንቸስተር ሲቲን በተመለከተ የሚነሱ ጉዳዮች አሉ። ከማንቸስተር ዩናይትድ፣ ከአርሰናል፣ ከሊቨርፑል ጋር አንዳንድ ነጥቦችን እያነሳን እንቆያለን። ማንቸስተር ዩናይትድ አንድ ተጫዋችን በውሰቱ ቆይቶ ነበረ። ቶቢ ኮሊየር አማካኝ ስፍራ ላይ ይጫወታል። በውስጥ በውም የነበረው ቆይታ እንዲጠናቀቅ ወስኗል። ማንቸስተር ዩናይትድ ወደ ቡድኑ እንዲመጣና ከጥር ጀምሮ በክለቡ እንዲቆይ ውሳኔ ወስኗል። ከትናንትና ከጃንዋሪ 1 ጀምሮ ደግሞ ወደ ማንቸስተር ዩናይትድ መመለሱ የተረጋገጠ ጉዳይ ሆኗል። ከዩናይትድ ጋር በተያያዘ በአርሰናል በጥብቅ የሚፈለገውን ተከላካይ ክሪስ ጀርሜ ዣኬትን ለማስፈረም ፍላጎት አለ የሚል ዘገባን ስካይ ስፖርት አስነብቧል። ሃይመቱ ላይ ይገኛል። የረጅም ጊዜ የማንቸስተር ዩናይትድ የተከላካይ አማራጭ ሆናል ተብሎ እምነት ተጥሎ
ጥሎበታል። በጥር ዝውውሩ ይሳካል ላይሳካም በክረምትስ የሚለው ትልቁ ጥያቄ ነው። ሊቨርፑል አርሰናል የተጫዋቹ ፈላጊ ናቸው። በተለይ አርሰናል የረጅም ጊዜ የጋብሪኤል ማጋሌሽ ተተኪ ነው። በኳሊቲ አንድ ለአንድ በጣም ምርጥ የሚባል ተጫዋች ነው። ፈጣን ነው። ከኳስ ጋር ደግሞ የተረጋጋ ነው ይሉለታል ስካውቲንግ ሪፖርቶቹም ያንን ያሳያሉ። ጀርሜ ዣኬት ወደ ማንቸስተር ዩናይትድ እየተባለ ዘገባዎች እየወጡ ይገኛሉ። ሌሎችም ጉዳዮች አሉ ከዩናይትድ ጋር በተያዘ የዣን ፊሊፔ ማታታ የፈረንሳዩን አጥቂ ጉዳይም በጥብቅ ይዞታል። ፉትቦል ኢንሳይደር በጥር ምናልባት ማንቸስተር ዩናይትድ ይህንን አጥቂ ላይ ትኩረት ሊያደርግ ይችላል። የቤንያሚን ሼሽኮ ዝውውር ከሞላ ጎደል እስካሁን ባለው ሂደት ተሳክቷል ማለት ከባድ ነው። እንዴት ታዩታላችሁ? ቤንያሚን ሼሽኮ ስኬታማ ጊዜን አሳልፏል ወይ የሚለው ትልቁ ጥያቄ ነው። የእናንተን ሀሳብ ሲጻፉልን ከቤንያሚን ሼሽኮ ጋር በተያዘ ያልተሳካ ጅማሩ አድርጓል። እስካሁን በሊጉ ላይ 2 ያክል ግቦችን ያስቆጠረው። ለዚህም ጆን ፊሊፔ ማታታን በተመለከተ በሚገርም የውድድር ዘመን ላይ ይገኛል። ለምሳሌ በሴሌስት ፓርክ 18 ጨዋታዎችን አድርጎ 7 ግቦችን አስቆጥሯል። በያዝነው የውድድር ዘመን በክሪስታል ፓላስ ቆይታው በማንቸስተር ዩናይትድ ላይም ያስቆጥራት የዘንድሮው የውድድር ዘመን ግን የምትታወስ ናት። 28 ዓመቱ ላይ ይገኛል። ምናልባት ትልቅ ኮንትራት ካገኘ ጊዜው ይህ ይመስላል ለተጫዋቹና የሚጠበቁ ጉዳዮች ይኖራሉ። አማካኝ ስፍራ ላይ እንዲሁም ኮቢ ሜኑን ኤቨርተን አጥብቆ ጠያቂ ሆኗል። በዚህ ነው በጥር ዝውውር መስኮት ተጫዋቹን ለማስፈረም ነገር ግን ከክለቡ ይለቃል አይለቅም በጣም ትልቅ ጥያቄ ነው። ኮቢ ሜኑን ብቻ አይደለም የጆሹዋ ዘርኬዝም ጉዳይ እየተነሳ ይገኛል። ሁሉም የማንቸስተር ዩናይትድ ጉዳዮች እነዚህን ይመስላሉ። ከአርሰናል ጋር በተያዘ ሮቢኒዮ የተባለ አጥቂ ለማስፈረም ፍላጎት አለው ተብሏል። የኦሎምፒክ ደ ማርሴይ ተጫዋች ነው። በስታድ ቬሎድሮም በጣም ጥሩ ብቃትን እያሳየ ያለ ተጫዋች ነው። ብዙ እድሎችን የሚያገኝ ተጫዋች አይደለም፣ ነገር ግን ባገኙ አጋጣሚ ሁሉ ግቦችን የሚያስቆጥር አይነት ተጫዋች ይሆናል። ሮቢኒዮ ቫዝ ይባላል። ብራዚላዊ ተጫዋች ነው። ገና በታዳጊነቱ በትልቅ ደረጃ እየተጠቀሰ ያለ ተጫዋች ነው። ከ18 እስከ 5 ሚሊዮን ዩሮ ማርሴይ ተጫዋቹ መሸጥ ከዛ በኋላ በዚህ በጥር ዝውውር መስኮት ተጫዋቾችን በሱ ገንዘብ በወጣበት ገንዘብ ተጫዋቾችን ማምጣት ሲኒየር ተጫዋቾችን ማምጣት ይፈልጋል የሚሉ ዘገባዎች አሉ። በቅርብ ጨዋታዎች ላይም እንዲሁ በጣም ጥሩ ብቃትን ሲያሳይ ተመልክተኗል። አርሰናል በኩል ደግሞ ወጣት ተጫዋች ደግሞ ያስፈልገዋል የሚሉ በአጥቂ ቦታ ላይ እየተነገሩ ያሉ ዘገባዎች አሉ። ገና 18 ዓመቱ ላይ ይገኛል። ብራዚላዊው ሴንሴሽን በጣም ጥሩ ብቃትን እያሳየ የሚገኘው ተጫዋች በፉቶ መርካቶ ዘገባ መሰረት ወደ እንግሊዝ ወይም አሊያም ወደ ጀርመን በጥር ዝውውር መስኮት ሊሄድ ይችላል። አንደኛው መዳረሻ ደግሞ የአርሰናል ክለብ በተደጋጋሚ ስሙ እየተጠቀሰ ይገኛል የሚሉ ዘገባዎች አሉ። ቸልሲን በተመለከተ የሚነሱ ጉዳዮች አሉ። በፉላም ታይሪክ ጆርጅ እንዲሁም ራሂም ስተርሊንግ እየተፈለጉ ይገኛሉ። ወደ ዌስትሃም እንዲሄድ የፈለግ ነበር ራሂም ስተርሊንግ። በዌስትሃም ሰዎችም በኑኖ ኤስፒሪቶ ሳንቶስም ፍላጎት ነበር፣ ነገር ግን እሱም ሪጀክት አድርጓል። በፉልሃም ግን ዝውውሩን ሊያጠናቀቅ በጣም የሚችልበት እድል እየሰፋ ይገኛል። የታሪክ ጆርጅም ጉዳይ በፉልሃም ልንመለከተው እንችላለን። ወደ ሮማ ሊሄድ በክረምቱ ተቃርቦ እንደነበረ ይታወቃል። ጥሩ አቅም ያለው ተጫዋች ነው። ነገር ግን በቼልሲ ብዙ እድሎችን እያገኘ አይደለም። ከክለቡ ይለቃል የሚሉ ዘገባዎችን ተመልክተናል። ከማይክ ሚኒየም ጋር በተያዘ የኤሲ ሚላን ግብ ጠባቂ 6 ወራት ኮንትራት ብቻ ነው የሚቀረውና ኤሲ ሚላን ውሉን ካላራዘመ በዚህ ወቅት መልቀቅ ይፈልጋል። ማንቸስተር ዩናይትድ፣ ቼልሲና ዩቬንቱስ የተጫዋቹ ፈላጊ ናቸው። ነገር ግን ቼልሲ ረጅም ጊዜ ክረምት ላይ ጭምር ከተጫዋቹ ጋር ስሙ ሲያዝ እንደነበረ ይታወቃል። ሊቨርፑል ደግሞ ከኤድዋርዶ ካማቬንጋ ጋር ስሙ እየተያዘ ይገኛል። 23 ዓመቱ ይገኛል። የፈረንሳይ አማካኝ ከሪያል ማድሪድ ይለቃል የሚለው በጣም ከባድ ይመስላል። ሊቨርፑል ግን የተጫዋቹ ፈላጊ ነው። ዘንድሮ 16 ጨዋታዎችን አድርጓል። 6ቱን ብቻ ነው መጀመሪያ አሰላለፍ ውስጥ የገባው። ሌሎቹን ተቀይሮ ገብተው ነው ጨዋታዎችን ያደረገው። እስከ 100 ሚሊዮን ዩሮ ድረስ የሚጠየቅበት አይነት ተጫዋች መሆኑን ተከትሎ የኤድዋርዶ ካማቬንጋ ዝውውር በጣም አጠራጣሪ ይመስላል። ከመሐመድ ሳላ ጋርም በተያዘ በጥር ወደ ሳውዲ አረቢያ ይሄዳል ተብሎ አይጠበቅም የሚሉ ዘገባዎች ወጥተዋል። በሳውዲ ፕሮ ሊግ ተጫዋቹን በጥር ማስፈረም ፍላጎት የላቸውም። እስከ ክረምት መጠበቅ ይፈልጋሉ። በተለይ የሊቨርፑል ጉዳይ እንዲለይለት አሳብ አላቸው የሚሉ ዘገባዎችን ተመልክተናል። እነዚህ በዝርዝር እየተመለከትናቸው ያሉ ዘገባዎች ናቸው። ከሳላ ጋር በተያዘ ሮማም ግን በጣም በአስገራሚ ሁኔታ መሐመድ ሳላ በጥር ከሊቨርፑል ወሰት ማስፈረም ይፈልጋል የሚሉ ዘገባዎች አሉ። ሊቨርፑል ደግሞ ተጫዋቹን በወሰት ውል ይለቀዋል ተብሎ አይጠበቅም። በቋሚነት የሚለቅ ከሆነ ይለቃል የሚሉ ሀሳቦች አሏቸው። ለሁሉም እነዚህን ጉዳዮች አነሳን። ከዝውውር ጋር በተያዘ አዳዲስ ጉዳዮችን ይዘን እንመለሳለን። የኤንዞ ማሬስካ ተተኪ ማን ይሆናል? ሀሳቦቻችሁን ጻፉልን። ባነሳናቸው ጉዳዮች ላይ መልእክቶቻችሁን ላኩልን። ቤስት ስፖርትን ሰብስክራይብ አድርጉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከታ ያሉ ጉዳዮችን አነሳን። ለዛሬ እዚህ ላይ በቃናል። ጤና ይስጥልን።